ሰላም ሰላም ጤና ይስጥልኝ እንዴት አላችሁ ውድ የመልካም ሰው ቲዩብ ቤተሰቦች በያላችሁበት ሰላም ይብዛላችሁ ዛሬ በጣም ደስ ብሎናል እንደምታውቁት ማርች 16 ላስት ሰንዴይ በእማሃበሻ ሬስቶራንት ትልቅ ፈንድሬዚንግ ለመቄዶንያ ተደርጎ ነበር ስለዚህ አሁን የሚሄደው ሪዛልቱ እንዴት ነው ምን ያህል አገኘን ለበረከቱ ምን ያህል ተሳተፍን የሚለውን እማ ሬስቶራንት ጋር ሁላችን ኮሚቴዎች ተገናኝተን ለእናንተ የምናበስር ይሆናል ከዛም ደግሞ ወደ ሰይፉ ሾው ደውለን ደግሞ ብሩም ሲረከብ ደግሞ ወደ እናንተ እናሳያችኋለን ጥሩ በረከት እንደምናገኝ እርግጠኛ ነኝ አብራችሁን ቆዩ ለማለት ነው እንደዚሁም ደግሞ መልካም ሰው ቲዩብን አዲስ ከሆናችሁ እንኳን ደህና መጣችሁ ሰብስክራይብ አድርጉን መልካም ሰው ቲዩብ እንግዲህ በተቻለ መጠን በጎ አድራጎት ነገር ለመስራት የተሻለ ነገር ጥሩ ሐሳቦችን ይዞ የሚመጣ ዩቲዩብ ነው የመጣን ያለን ስለሆነን አበረታቱን ላይክ ሼር አድርጉ እንወዳችኋለን መልካም 12200 በዛሬ በኢትዮጵያ ባንክ ሬት ሲቀየር 1.6 ሚሊዮን 396 1 ሚሊዮን 600 1.6 ይሄ ነው 1 ሚሊዮን 600 Thank you ለሳውለት 12200 ብር ዶላር አግኝተናል እማ በወጣ ይተካ ከዚህ በፊት እንዳልነው ወደ ኢትዮጵያ ብር ደግሞ ስንተረጉመው 1.6 ሚሊዮን ብር ነው እግዚአብሔር ይስጥሽ በርቺ ለምን እንደገና እናደርገው አረ በስማም እኔ በጣም ኤክሳይትድ ሆኛለሁ በስማም እግዚአብሔር መቼም መልካም ነው ለበጎ ስራ ስለተጠራን ሁላችንም የዚህ የበረከቱ ተካፋይ ስላረገን በቅርብ ሆነም ባናግዝህም ዶክተር ቢኒያም ከጎንህ እንደሆን እንደው ለማሳየት እህታችን በመራችን ለመርዳት ያህል ነው እንጂ ይሄ ገንዘቡ በዛ ብለን አይደለም ወንድሜ አይዟችሁ በርቱ አንድ ደሞ ዙር እንሞክራለን ጾም ሲፈታ እቺን ያህል ደግሞ ብናገኛኔ ደግሞ ያኔ የምንልክላችኋለን እንግዲህ የምታያቸው እዚህ ያሉት ሁላችንም ስም መጥራት አያስፈልገውም ተብሎ ነው ስማችንን ስራችንን የሚያቀው እሱ አምላክ ከልባችን ያው ወዲያው የተለፋበት ነው በአጭር ጊዜ የሎስ አንጀለስ ህዝብ እንደው በጣም እግዚአብሔር ይስጣችሁ የበረከቱ ተካፋይ ስለሆናችሁ ባትመጡ እንኳን አይዟችሁ በርቱ ብላችሁ ገንዘባችሁን በዜል ከአውረፍ ስቴት ጓደኞች ዘመዶች ለጓደኞቻችሁ ለዘመዶቻችሁ የላካችሁ ሁሉ ተባርካችሁበታል ቀጥሉ በርቱ ይሄ የሚያጸድቅ ስራ ነው ወደፊት ሄደን እኛ የምንገባበት ነው አገራችን ያለውን ሁላችንም የምናቀው ነው ኢኮኖሚያውንም ምንዋንም የሚያው የታወቀ ስለሆነ የጡረታው ገንዘብ ስለማይበቃ ደሃዎች በሽተኞች የሚሰበሰቡበት ስለሆነ ወደፊት እርግጠኛ ነኝ የዌልፌር ሲስተሙ ተስተካክሎ የሚረዳቸው እስከሚያገኙ ድረስ እኛ እንግዲህ ያለንን ማካፈል እንዳለብን ነው የሚገባን ተባረኩ በርቱልን በሚቀጥለው ጊዜ ደግሞ እስከምንገናኝ በሁላችንም ስም እማ ደግሞ የምትለውን ትላለች እናመሰግናለን አይ በቃ ይሄን ሁሉ ያዘጋጀችው ማናት በማ ምክንያት ነው የሁሉ ገንዘብ የተገኘው ብቻዋን እኛ ትኬቱን ለመሸጥ ተዋበርን እንጂ ለ700 ሰው የሚዘጋጀውን ምግብ ብቻዋን አዘጋጅታ በራሷ ወጪ ይሄን ሁሉ ነገር አሰባስባ ያደረገችው እሷ ስለሆነች እሷን ነው በእጅጉ ማመስገን ሐሳቡንም ያፈለቀችው እሷ ናት ሁሉ ነገር ያደረገችው እሷ ናት እና እግዚአብሔር ቦጣ ይተካ በእውነት ማይሄንን አስተባብራ ጉልበታችንን በማገታችንና ዲስአፖይንትድ ሳትሆን በመደሰቷ በጣም የመጀመሪያው ደስታ የማሰክሰስ ነው በጣም ደስ ይላል ያው እንግዲህ ለወደፊትም በዲሁ አስተባባሪ ያለቃለችን
በአሁንም ተጨማሪ በሌላ ጊዜ እናግዛለን። ዋናው እንኳን ደስ አለሽ እማዬ። በጣም ነው የምንወድሽ። አሁን ብቻ ሳይሆን ሁሌም ስለምታረጊ፣ በአሁኑ ደግሞ ለዶክተር ቢኒያም ትንሽ ገንዘብ እንዲረዳ ብለሽ ገንዘብሽንም አውጥተሽ ጉልበትሽንም አውጥተሽ እዚህ ሰዓት በዚህ ቀን ይችን ብር ስለሰበሰብን እኛንም ስላካፈልሽን በጣም እናመሰግንሻለን፣ እንወድሻለን። እድሜ ጤና ቤተሰቦችሽንም ምንድን ነው የሚባለው ይባርክልሽ። እንደምናመሻችሁ። በእኛ አቆጣጠር እንግዲህ ከምሽቱ ስንት ሰዓት ነው? 8 o'clock ነው፣ 8 PM ነው። ኢትዮጵያ ደግሞ እየነጋ ነው። ይሄ መቼም የተቀደሰ ሀሳብ ነው። የዚህ ሬስቶራንት ባለቤት እህቴ በጣም ማከብራትማ ይህን ሀሳብ በጠየቀችኝ ጊዜ ወደፊት ወደኋላ አላልኩም እና ይሄ ቅዱስ ሀሳብ ነው። ግን በጣም ያዘንኩት ነገር ምንድን ነው? እኔ የምጠብቀው ግሬት ሎስ አንጀለስ ከዚህ በላይ ማድረግ የምንችል ነን እና ባካችሁ ይህንን ጥሪ ሰምታችሁ እድል ያላገኛችሁ ሰዎች ብዙ ሰዎች አላችሁ። እኔም በግል ያነጋገርኳችሁ በሚቀጥለው ጊዜ ስለምናዘጋጅ ሰፋ አድርገን ሎስ አንጀለስን ሪፕሬዘንት ለሚያደርግ ምክንያቱም ይሄ ኢንተርስቴት ኮምፒቲሽን ነው። እነ ዋሽንግተን ዲሲ፣ ሲያትል፣ ዳላስ ከዚህ የበለጠ ሊያዋጡ ስለሚችሉ በሚቀጥለው እንዳታሳፍሩን ወገኖች የሆናችሁ በዜልም የላካችሁልኝ ሰዎች በጣም አፕሪሼት አረጋችኋለሁ። ሞር ደግሞ ስቴታችንን ካሊፎርኒያን በደንብ ሪፕሬዘንት አድርገን በሚቀጥለው ጊዜ ለወገኖቻችን ጾም ሲፈታ አሁን የጾም ጊዜም ስለሆነ ብዙዎቹ ወጣቶች አልተገኙም፣ በሰፊው እናዘጋጃለን። ለሁሉም ግን በእግዚአብሔር ስም ለዚች ለእህታችን ጤናና እድሜ እንዲሰጣት ጸልዩላት። በዚህ ጊዜ እንደዚህ በሩን ከፍቶ ልቡን ከፍቶ የሚያገለግል የህዝብ አገልጋይ በጣም ትንሽ ስለሆነ እማ እግዚአብሔር ይባርክሽ እና ከሃይማኖት አባቶች ያልተናነሰ ስራ ነው የሰራሽው። የልጅ አዋቂ ስለሆንሽ እግዚአብሔር ይባርክሽ። እኛንም ስላሰባሰብሽንና ለዚህ ረድኤት ቡራኬ ተካፋይ ስላደረግሽን በእኔና በጓደኞቼ ስም አመሰግናለሁ። በጣም በጣም ደስ ብሎኛል። በመጀመሪያ እግዚአብሔር ክብሩን ይውሰድ እንደዚህ ያሰብነውን ስላሳካልን። እማዬ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ፣ እኛንም ከዚህ በረከት ስላሳተፍሽን። አኑዬ ደግሞ አሁን የለም እንጂ ልጅሽ አኑ ደግሞ ዋናውን ደግሞ ክሬዲት መውሰድ ያለበት ነውና ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። በሌላ ጊዜ ደግሞ በሰፊው እንባረካለን ብዬ አስባለሁ ከእግዚአብሔር ጋር። አመሰግናለሁ። መቼም በቃ የረዳን ያገዘን ሞገስ የሆነን በእውነት እግዚአብሔር ይመስገን። ሰው እጁ እንዲፈታ ይሄንን እንዲያደርግ እግዚአብሔር ስለረዳው እግዚአብሔር ስላገዘን ክብሩን ሁሉ ጠቅልሎ እግዚአብሔር ይውሰድ። በሎስ አንጀለስና ከተማዋ ዙሪያ የሚገኙ ሰዎች ማህበረሰቦች በጣም ደጎች ናቸው። ከዚህ በፊትም አይተናል። ሁልጊዜ መርዳት ነው በተጠየቁ ቁጥር። ግን አጭር ጊዜ ነው ያሁኑ አጭር ጊዜ ስለሆነ ነው እንጂ ከዚህ በላይ ብዙ ይሆን ነበረ። ለድጋሚ እንዘጋጃለን። ጌታ ቢፈቅድና ብንኖር እንረዳለን። የሚቋረጥ ነገር አይደለም፣ ገና ነው። ከተማው ላይ ያለውን ነገር በደንብ አስተባብረን ብዙ ሰዎች ጨምረን እንሰራለን። ግን እኔ በግሌ ላመሰግን እናንተ እህት ወንድሞቼ በጠራኋችሁ ጊዜ ስለመጣችሁ አብረን ስለሆንን በጣም አመሰግናለሁ። አይናለም፣ ስለሺ፣ ታታ፣ ፋሲል፣ ዝኑ፣ በላያ፣ መልኬ፣ ወንድማችን ፋሲካ፣ እዚህ ደግሞ የሌሉ ራሄል በጉልበቷ ትኬት በመሸጥ በዶኔሽን በላያ ወንድማችን ልጄን ጨምሮ ልጆቼን ጨምሮ በእውነት እዚህ በቃ የማይታዩ ብዙ በጉልበታቸው ሲያገለግሉ የነበሩ የሃይማኖት አበው መዘምራን የድንግል ማርያም ሃይማኖት አበው መዘምራን ትኬት በመሸጥ ትኬት በመግዛት ዶኔት በማድረግ
ከኔ ጋራ ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ልባችን ላይ ያስቀምጥልን። ከየትም መጥቶ አይደለም ለኔ ቢሆን ብለን ሁላችንም ነጋችንን እናስብ። እግዚአብሔር ይርዳን፣ ለነሱም ወኪል ያውጣላቸው እላለሁ። በጣም አመሰግናለሁ። ዮናስ አሰፋ ትልቅ ዶኔሽን ነው ያደረገልንና በጣም ነው የማመሰግነው። ሁላችሁንም ያው በየግላችሁ የተለያየ ሰው ጠለቅ ያለ ፍራንክ የሰጣችሁ እናንተ ታውቃላችሁ። እነዚህን በዝርዝር ማመስገን ያው በጣም ከባድ ስለሚሆን ግን በጠቅላላው ሎስ አንጀለስ እና አካባቢው በጣም አመሰግናለሁኝ። እግዚአብሔር ይባርካችሁ። ሁሉንም በጣም ላመሰግን እወዳለሁኝ። በተለይ ደግሞ እንጀራ ዴፖ ወይዘሮ ፍሬወይኒ ስላደረግሽልን ዶኔሽን በጣም ነው የማመሰግነው። 500 እንጀራ ዶኔት አድርጋኛለች። እግዚአብሔር ይባርክ። ወይዘሮ ሂሩት የኢትዮጵያ ኮሚኒቲ አስተባባሪ፣ በእውነት ትኬት መሸጥ፣ ስራ ማገዝ፣ ከዚህ በፊትም እንደዚሁ በእውነት ሎስ አንጀለስ እና አካባቢው ለምታደርገው ነገር በጣም በእውነት ተነስቼ ነው ማመሰግናት። ወይዘሮ ሂሩት በጣም ነው ማመሰግናት። በእውነት እግዚአብሔር ይስጥልኝ። እንግዲህ እንዲህ እያለን ኮሚኒቲያችንን እናጠነክራለን፣ እንረዳለን፣ እንረዳለን፣ አብረን ተያይዘን እናድጋለን። አመሰግናለሁ። የመጣ መረጃ አለ፣ በጋራ ሰምተነው ነው የምንሄደው። ሄሎ፣ ጤና ይስጥልኝ። እሺ፣ ሄሎ፣ ሰላም ይገንደነ። እግዚአብሔር ይመስገን። እንዴት ናችሁ? ትላንትና እንግዲህ በቴክኒክ ችግር ምክንያት ሳንገናኝ ቀረን። እኔም እንዲሁ አደርኳት። ደህና ናችሁ? እንዴት ናችሁ? ደህና ነን እኛ እግዚአብሔር ይመስገን። እንዴት ናችሁ? እየበረታችሁ ነው? አለን። እንዴት ሆነ ያን ያወራንበት ጉዳይ? እየበረታን ነው። ፍሬ አፈራ? ምን ለውጥ አመጣ? በቀጣይስ ምን ታሰበ? እንደው ብሩን ከመግለጻችሁ በፊት እግዚአብሔር ይመስገን። እግዚአብሔር ባሳሰበን ጀመርን፣ እሱ አስፈጸመን። እንግዲህ ለኛ ያለውን ለዕለት እንጀራችንን ስጠን ለዛሬ አይደለ? የዕለታችንን ለዛ ላሰበው ቀን ያዘጋጀልንን ወደኛ መጣ። ያው ብዙ ያሰብነውን እንኳን ያህል ባይሆንም ትንሽ አክቲቪቲዎች ነበሩ ከተማው ላይና ሰዎች ከቤተ ክርስቲያን መልስ በዛው ስለሄዱ ያው እንደው የጠበቅነውን ያህል አይደለም፣ ግን እግዚአብሔር ይመስገን። ብዙ ማለት እንዳልሽው ሌሎች ተመሳሳይ ፕሮግራሞች መኖራቸው እንዳለ ሆኖ የሰው ስሜት የህዝቡ ስሜት ምን ይመስል ነበር? የሰው ስሜት በጣም አሪፍ ነው። የዛን ውለታ ብዙ ሀሳቦች መጡ። ከዚህ ከጾም ፍቺ በኋላ አንድ ዙር ደግሞ በዚሁ ሰው በተነሳሳበት ስሜት እንደገና እናደርጋለን ብለው እንደ ኮሚቴም ነገር እኛ የምንኖርበት ያሉ ሰዎች አሉ እና ነገ አዲሽናል ሊመገቡ ከመጡት ሰዎች መካከል እኛም ኃላፊነት ይሰማን አብረን እንስራ አሉ። አዎ ከመጡትም ኮሚቴ ነገር ላይ ካልተመደቡትም ብዙ ሰዎች መጥተዋል፣ ሀሳብ አቅርበዋል። ያንን ሀሳብ እንግዲህ መሬት ላይ አውርደን ከትንሳኤ በኋላ ከዳግማይ ትንሳኤ በኋላ አንዱን ቀን ያው አክቲቪቲዎች ይበዛሉ፣ ግራጁዌሽን ምናምን አለ። ግን በመሃል ያው የከተማው ነገር ስለሚታወቅ እያንዳንዱ ሳምንት የሚካሄዱ ነገሮች ስለሚታወቁ ፍሪ የሆነውን ዊኬንድ መርጠን እንደዚህ እናዘጋጃለን ብለዋልና ያው ጥሩ ነው ያለው ነገር ጥሩ ነው። በቀጣይነት በግልም በቡድንም ብዙ ጥሩ እያሰቡ ነው ያሉትና እግዚአብሔር ይረዳል። በጣም ቆንጆ። ምንድነው ድንገት አድማጭ ተመልካቾቻችን በቀደም ስናወራ መረጃው ያልነበራቸው አሁንም እነ ታሜ እነ ሳሚ እነ ማሂ እነ ሰይፈና ቤዛው ራሱ ምንድነው የሚያወሩት ብለው ግራ ስለተጋቡ እዚህም ስቱዲዮ ያሉት ምን ነበር የታሰበው? ከምን ሆቴል ነው? ደግመሽ ራስሽንም እስቲ አስተዋውቂ። እሺ እኔ ከበቡሽ ኃይሉ እባላለሁ ወይም እማ
የእማ ሀበሻ ሬስቶራንት ባለቤት ነኝ። አንድ ሚጢጢ ሬስቶራንት አለችኝ ሎስ አንጀለስ ኢንግልውድ ላይ እና ያው እግዚአብሔር ነው ያሳሰበኝና ራሴ ምግቡን ሰርቼ በኮሚኒቲው ስም ኮሚቴ ሰብስቤ እነሱ ትኬት እንዲሸጡ አደረኩኝ። ከልጆቼ ጋር ሆኜ 2 ወንዶች ልጆች አሉኝ። ትኬቱን ያው ያሉት ኮሚቴዎች በተለያየ ቦታ ወስደው ሸጡ። የትኬቱ ዋጋ ብቻ ሳይሆን ሰው ትኬቱ የወጣውን ያህል አይደለም። ሰው ሚኒመም 20 ብር ነው $20 ነው ያደረግነው። ግን ያልመጣም ሰው 100 ብር ይሰጣል፣ ያልመጣም ሰው 200 ብር ይሰጣል። እንደሱ አድርገን ብሩ ተሰበሰበ፣ ትኬቱ ተበተነ። እኔ ምግቤን አዘጋጀሁኝ፣ የጾም ምግብ ነው እና በቃ በለቱ ሰዎች መጡ፣ የቤተክርስቲያን ልጆች መጡ። ግማሹ ፓክ በማድረግ በመጨለፍ እንግዶችን በመቀበል ቡና ሴሬሞኒ በማድረግ የተለያየ ነገር አድርገው ያው እንግዶቹን ጠበቅን። የቻለ እዚሁ ቁጭ ብሎ ቡና ጠጥቶ ምሳውን በልቶ ቤት ለቀሩትም ሰዎች ቱጎ ይዞ ሄደ። የቸኮለውም ያው ስራም የሚሄድ ፒክ እያደረገ ሄደ። እግዚአብሔር ይመስገን ያለውን ነገር ይዛለት አሰበሰብን። እንደዚህ ሆነን ዋልን። ዋው ግሩም ነው። በነገራችን ላይ የዛለት ተሳስቼ እምነ የሚል ቃል ከየት ነው የመጣው? እማን እምነ ለምንድን ነው ያልነው? እኔ እንጃ። እኔ እማ መሲ እንደውም ደወለችልኝና ከኤሌ ኧረ ይገረም እምነ አይደለም እማ ነው ሁሉ አለችኝ ሲስተር። እማ ናት፣ እማ ነኝ። አዎ ያቆኛል እህቶችህ ዳኒም በጣም ደስ ይላል። እንግዲህ እማ ሬስቶራንት በወይዘሮ ከበቡሽ በኩል ነው ሎስ አንጀለስ ያለ ሬስቶራንት ነው። ለኢትዮጵያውያንም ለሌላም ዜጋ አገልግሎት የሚሰጥ የሀበሻን ምግብ የሚያቀርብ ነው። ግን ይሄ እንቅስቃሴ ከተጀመረ ይሄን በጎ ዓላማ ለምን አላከናውንም በማለት ይቺ እህታችን በራሷ ሐሳብ ተነሳሽነት ሌሎቹን የዚህ ሐሳብ ተገዢ በማድረግ እንደተናገረችው ከሁለት ወንድ ልጆቿ ጋር በመሆን የነፃ ምግብ ታቀርባለች። እሷ ሬስቶራንቷ ላይ ክፍያ የለም፣ ግን ትኬት $20 እንዲሸጥ እሷ ምግቡን በነፃ ነው የምታቀርበው። ከዛ ላይ የምታገኘው ምንም ነገር የለም። ሙሉ ገቢው ለዚህ በጎ አድራጎት የሚውል ነው ማለት ነው። እሱም በማስተባበር ባለፈው ይሄንን ዝግጅት አድርጋለች። ስለዚህ ንገሪን ምን ያህል ተሰበሰበ? እግዚአብሔር ይመስገን በኢትዮጵያ ሲመነዘር ባላቀውም $12,200 ሰብስቤያለሁ። $12,200 አረ ለምን ዝም ብለህማ መውደቅ የለም ወንድሜ። $12,200 ያ ማለት እንግዲህ እንደሰማችኋት መቶም የተጠቀመ አለ፣ ወደ ቤትም ለራሱም ለቤተሰብም ቱጎ የወሰደ አለ። ያ ሁሉ ሲሆን ወይዘሮ ከበቡሽ ማዕዱን ያቀረበችው ከራሷ ብቻ ነውና ይሄ $12,000 መጀመሪያ እሷን አለማመስገን አይደለ ንፉግነት ነው እና የእውነት ከልብ እማ ሬስቶራንትን ከልብ እናመሰግናለን። እንግዲህ ሎስ አንጀለስ እና አካባቢው ላይ በሌላውም የአሜሪካ ስቴቶች ላይ በርካታ ሆቴሎች አሉ። በዚህ አስተዋጽኦ ላይ እየተሳተፉ ያሉ አሉ። ነገር ግን ይሄ ጥሩ ተሞክሮ ስለሆነ አጠቃላይ በእንደዚህ አይነት መልኩ እንኳን እንቅስቃሴ ቢደረግ በጣም ትልቅ ለውጥ የሚያመጣ ነገር ነውና አጠቃላይ አሜሪካን ያላችሁ እንዲሁም ሎስ አንጀለስም ያላችሁ ሌሎች ሆቴሎች ከእማ ሆቴል ከወይዘሮ ከበቡሽ ይሄንን ልምድ በመውሰድ ሁላችንም አስተዋጽኦ እናድርግ። በተለይ ይሄንን የወይዘሮ ከበቡሽን የማ ሬስቶራንትን ጥሪ ተቀብላችሁ ከጎኗ በመቆም የምትችሉትን አስተዋጽኦ እንደተናገረችው 20 መነሻም ቢሆን 100 ወይም ከዛ በላይ የሚሰጠ ሰው አለና የሰጣችሁትን በሙሉ ባረጋውያኑ ስም እናመሰግናለን። እግዚአብሔር አብዝቶ ይባርክልን። እንግዲህ አንቺም ሆቴልሽን ያስፋው። እንግዲህ ስቴቶችን በቅጡ ባላቃቸውም ዲሲ ላይ አንድ፣ ቨርጂኒያ ላይ አንድ፣ ላስ ቬጋስ ላይ አንድ፣ ሌላ ጥራ ኒውዮርክ ላይ፣ አትላንታ ላይ ብቻ ሁሉም ላይ ቅርንጫፍ ይኑርሽ። ሌላ ምን ይባላል? አሜን አሜን። በጣም ከልብ እናመሰግናለን። እማ ሆቴል እስቲ አንብቢው ማይ
ይሄው ማይ ድምጻዬ ማሂ እኮ አስተካከለች። እማ ሀበሻ ኢትዮጵያን ሬስቶራንት ሎስ አንጀለስ ካሊፎርኒያ። እሺ መጋቢት 11 2017 ለመቄዶንያ የበጎ አድራጎት ማህበር $12200 ገቢ ግናለሁኝ ዶክተር ቢኒያምን ልባርከው ወዳለው እግዚአብሔር ጊዜ ዘመኑን ይባርከው ባለቤቱን ቤተሰቡን ልጆቹን በሱ ዙሪያ ያሉትን ሁሉ እግዚአብሔር ከማያልቀው በረከቱ ያብዛለት ጸጋ ይጨመርለት ያብዛለት በእውነት ጤናውን ይጠብቅለት ተርፎ የሚቀረውን እድሜ አይንፈገው ያሰበውን ሐሳብ ሁሉ ያሳየው እግዚአብሔር አምላክ በዘመናችን የተሰጠን ሐዋርያ ነው እግዚአብሔር ይርዳው ያግዘው ያረጋውያን አባት በእውነት እንደ አባት ነው የምንለውና እግዚአብሔር ይባርከው እናንተንም በዚህ በረከት የምትሳተፉ እኛንም የምታነሳሱ ሁላችሁንም እግዚአብሔር አምላክ ያበርታችሁ ያጠንክራችሁ ደሞ ሊሰጡ የተዘጉ ልቦች እንዲከፈቱ እግዚአብሔር ይርዳ ጌታ ካልፈቀደ እግዚአብሔር ካልረዳ ማንንም ምንም ነገር አያደርግምና ሁላችንንም እግዚአብሔር ይርዳን የበለጠ እንድናደርግ የሱ ነው ከሱ ነው ወደሱ ነው እኛ ምንም የለንም እና እግዚአብሔር ይጠቀምብን በጊዜያችን ሰርተን እንድናልፍ እግዚአብሔር ይርዳን በእውነት ለቂያሪያነት ስራ ነው ወይዘሮ ከበቡሽ እማ ሀበሻ ኢትዮጵያ ሬስቶራንት ሎስ አንጀለስ ካሊፎርኒያ ነው እንግዲህ $12500 ከተጠቃሚዎች ወይም ከደንበኞች በማስተባበር ገቢ አድርገውልናል ማለት ነው በእርግጠኝነት ወይዘሮ ከበቡሽ በቀጣይም በመሰል ሁኔታዎች ደግመን እንደምንገናኝ የተለያዩ ሐሳቦችም እንደሚመጡ ከሌሎችም ጋር እንደተባለው በጋራ እንደምትሰሩ እናምናለን እስከዛ ግን እግዚአብሔር አምላክ በእድሜ በጤና ይጠብቅልን ባወጣ አብዝቶ ይስጥልን ያረጋያኑ አምላክ ጸሎት ምረቃቸው እንግዲህ ብድር የማይመልሱ እንደው ዛሬ የሆነ ነገር ብናረግ የሚሰጡ አይደለም የነሱ ምርቃት ጸሎታቸው ነውና የሚተርፈው ምርቃት ጸሎታቸው ይትረፍ ብለናል እግዚአብሔር ይስጥልን መልካም ምሽት የኔ መቤት አሜን እናንተም በደህና እደሩ በዚህ አጋጣሚ እዚህ ከኛ ጋራ መልካም ሰው አበበ ቲዩብ ከኛ ጋራ ውላ ብዙ ስትረዳን ነበር አሁንም በሷ በኩል ነው እናንተ ጋር የደረስኩትና ሁላችሁም ሰብስክራይብ አድርጓት ተባረኩ መልካም ሰው አበበ መልካም ሰው የዩቲዩብ ቻናል ስሙ መልካም ሰው ነው መልካም ሰው አበበ አዎን የልጅቷ ስሟ ነው ወይስ የዩቲዩቡ ስም ነው መልካም ሰው ዩቲዩብ ስሟ መልካም ሰው ነው ወይ መልካም ሰው መልካም ነች እንጂ መልካም ብትሆን አይደል ከጎንሽ ቆማ ያገዘችሽ በእውነት አዎ በእውነት በቃ መልካም ሰው የዩቲዩብ ቻናልን የምትከታተሉ ሰዎች መልካም የሚሰሩ ሰዎችን እንደግፋለን ማህበራዊ ኃላፊነት የሚወጡ ተቋማትን እዚህ ጋር ሞቅ አድርገን የምናስተዋውቀው በተገቢው መልኩ ኃላፊነታቸውን እየተወጡ ስለሆነ ነውና ይሄ ገንዘብ እንዲሳካ መልካም ሰው ቲዩብ ላደረገው አስተዋጽኦ እናመሰግናለን እየገባችሁ በዚህ አጋጣሚ ሰብስክራይብ እንድታደርጉም እንመክራለን እናመሰግናለን መልካም አዳር እናመሰግናለን ደህና አደሩ እኛ ደህና እንዋል አሜን ደህና ዋሉልን እሺ እሺ እንዴት አላችሁ ሰላም ናችሁ ወይ እንግዲህ የማርች 16 ፕሮግራማችን በዚህ ተጠናቋል እንዳያችሁት በታላቅ በረከት እጅግ በጣም ደስ በሚል ሁኔታ ነው የተጠናቀቀው እማ ሬስቶራንት ወይ ወይዘሮ ከበቡሽ በሎስ አንጀለስ በጣም ደስ የሚል ፕሮግራም ማዘጋጅታ ከበረከቱ እኛን ሁላችንም አሳትፋናለች በጣም ደስ ብሎናል እንግዲህ ለአርቲስት ይገረም ደጀኔ ሜንሽን ስታደርግ እንደሰማችሁት ባሁኑ በጣም አጭር ኖቲስ ሰጥተን ነው እንደዚህ ጥሩ የሆነውና አሁን ግን ደግሞ ከትንሳኤ በኋላ በርግጥ ብዙ የበዓላቶች ጊዜያቶች አሉ እንደዚሁም ግራጁዌሽን ታይሞች ናቸው ግን አንዱን ዊክ ወስዳ ከሌሎች ሰዎች ጋር ከዚህ በበለጠ በሰፊው ሙሉ ለሙሉ ለመቄዶንያ ገቢ የሚሆን ፕሮግራም እንደምታዘጋጅ ቃል ገብታለች ስለዚህ አሁን ጀምራችሁ እንግዲህ ካላንደራችሁን አስተካክላችሁ ያን ቀን በተስፋ እንድትጠብቁ በዚሁ አሳስባለሁ ማለት ነው በትንሽ ኖቲስ ይህን ያህል ካደረግን ደግሞ አሁን ረጅም ጊዜ ተሰጥቶ ደግሞ በጣም ትልቅ ነገር እንደምናደርግ ነው የተረዳሁት ስለዚህ ሁላችሁንም በኤልኤ ዙሪያ ያላችሁ መምጣት ሳትችሉ እንኳን ብራችሁን እየላካችሁ ዶኔት ያደረጋችሁ ሁሉ እግዚአብሔር ይባርካችሁ በጣም እናመሰግናለን እንግዲህ ደግሞ ይህ ያረጋውያን የህሙማኑ በረከት ከሁላችን ጋር እንዲሆን አሁንም እንድንበረታ
ጥሬን አስተላልፋለሁ ማለት ነው። ምክንያቱም ይህ በረከት በጣም ደስ የሚል ነው ማለት ከብዙ ጊዜ በኋላ እንደዚህ የሚደረግ ነገር ነውና እንደዚህ በትልቁ ረጅም ጊዜ ወሰደ ፕሮግራም አይተን አናቅም። ስለዚህ በጣም ደስ የሚል ፕሮግራም ነው። እግዚአብሔር ይባርክህ ዶክተር ቢንያም ወንድማችን እኛንም ለዚህ በረከት እንድንሳተፍ ስላደረከን አሁንም ያሰብከው ግብ እስክትደርስ ድረስ በሁሉም ከጎንህ ነው ያለነው ለማለት እወዳለሁ። እንግዲህ መልካም ሰው ቲዩብን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። እስካሁን ስላደረጋችሁ በጣም እናመሰግናለን። እንደሚታወቀው ገና አዲስ እየመጣ ያለ ዩቲዩብ ነው። በተቻለ መጠን እንደዚህ ለበጎ አድራጎት ለመስራት እንደገና በቃ ኢትዮጵያዊ ወጎችን ባህሎችን የጠበቁ ፕሮግራሞችን ነው ለማምጣት እየተጋን ያለ ነው። ስለዚህ አበረታቱን። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በጣም ደስ ይለናል። እስካሁንም ደግሞ ያበረታታችሁን ስለሆነ ኮሜንት፣ ላይክ፣ ሼር ስለምታደርጉልን በጣም እናመሰግናለን። በሌላ ጊዜ ደግሞ እስከምንገናኝ እንግዲህ በያላችሁበት የምድር ጫፍ የእግዚአብሔር ሰላም ከእናንተ ጋር ይሁን እላለሁ። እወዳችኋለሁ። መልካም ሰው ነበርኩ። ጤና ይስጥ መጻጉዕ